ሰላም ሰላም የቻናላችን ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። እዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን እናስተምራለን። በየትኛውም ሰዓት በየትኛውም ዓለም ሆናችሁ መማር የምትፈልጉ ካላችሁ +250 እንዳስቀድባችሁ 923 14 67 69 ስልካችን ነው። በየትኛውም ሰዓት ደውላችሁ በመመዝገብ መማር ትችላላችሁ። ዛሬ ይዤላችሁ የመጣሁት ፊደላትን አገጣጥሞ ቃላት ምስረታ የሚል ይሆናል ማለት ነው። እንዴት የተለያዩ ፊደላትን አገጣጥመን ቃል አድርገን ማንበብ እንደምንችል በቀላል መንገድ የማሳያችሁ ይሆናል። ስለዚህ ደብተርና እስክርቢቶ ይዛችሁ ቪዲዮውን እያቆማችሁ እየጻፋችሁ አብሮን እያነበባችሁ መከታተል ይኖርባችኋል ማለት ነው። ወደ ክላሳችን ስንመጣ እዚህ ጋር እርሳችን ፊደላትን ገጣጥሞ ቃላት ምስረታ የተነጣጠሉ ፊደላት አሉ። እነዚህ ፊደላትን አገጣጥመን እንዴት በቃል መልክ ማንበብ እንደምንችል እናያለን። ሀገር የእነዚህ የሆሄያት ስብስብ ቃል እንላለን። ሁለትና ከዛ በላይ ያሉትን ፊደላትን አገጣጥመን ስናነብ ቃል መመስረት እንችላለን ማለት ነው። ስለዚህ ቃል ማለት ሁለትና ከዛ በላይ ያሉት የሆሄያት ስብስብ ሆኖ ትርጉም ያለው ነገር ቃል ይባላል ማለት ነው። የቃል ስብስብ ሀረግ፣ የሀረጋት ስብስብ አረፍተ ነገር እያለ እያደገ ይሄዳል ማለት ነው። ስለዚህ ሀ ከሀ ቤተሰብ መጀመሪያ ነች። ገ ከገ ቤተሰብ መጀመሪያ ነች። ር ከረ ቤተሰብ ስድስተኛ ነች። 3 ፊደላት ነው ያሉ። 3ቱንም ፊደላት አገጣጥመን አንድ ላይ ማለትም በፍጥነት ስንጠራ ሀገር የሚለው ሀገር የሚል ቃል እናገኛለን ማለት ነው። ወ ከወ ቤተሰብ መጀመሪያ ነች። ን ከነ ቤተሰብ ስድስተኛ ነች። ዝ ከዘ ቤተሰብ ስድስተኛ። 3 ፊደላት ነው ያሉ። 3ቱም ፊደላትን አገጣጥመን አንድ ላይ ስናነብ ከግራ ወደ ቀኝ አንድንም ፊደል ሳናስቀር ሳንለውጥ አንድ ላይ ስናነብ ወንዝ የሚል ቃል እናገኛለን ማለት ነው። ኦኬ እዚህ ጋርም ስንመጣ ለ ከለ ቤተሰብ መጀመሪያ ነች። ው ከወ ቤተሰብ ስድስተኛ ነች። ጥ ከጠ ቤተሰብ ስድስተኛ ነች። 3 ፊደል አለን ለ ውና ጥ። 3ቱን ፊደላት ስርዓት ባለው መግደርደር ወይም ማስተዳደር አንድ ላይ ስናነብ ለውጥ የሚል ቃል እናገኛለን ማለት ነው። ሰላም ሰ ከሰ ቤተሰብ መጀመሪያ ነች። ላ ከለ ቤተሰብ አራተኛ፣ ም ከመ ቤተሰብ ስድስተኛ። ስርዓት ባለው መግደርደር ወይም ማስተዳደር 3ቱን ፊደላት አንድ ላይ አገጣጥመን ስናነብ ሰላም። ጠቃሚ ጠ ከጠ ቤተሰብ መጀመሪያ ነች። ቃ ከቀ ቤተሰብ አራተኛ ነች። ሚ ከመ ቤተሰብ ሶስተኛ ነች። 3 ፊደላት ነው ያሉን ጠ፣ ቃና ሚ። 3ቱንም ፊደላት አገጣጥመን አንድ ላይ ስናነብ ጠቃሚ። መልስ መ ከመ ቤተሰብ መጀመሪያ ነች። ል ከለ ቤተሰብ ስድስተኛ ነች። ስ ከሰ ቤተሰብ ስድስተኛ። ስርዓት ባለው መግደርደር 3ቱንም ፊደላት አንድ ላይ ስናነብ መልስ ሀ ሰ ት
ሐሰት ሐሰት ሀ ከሐመር ውሃ መጀመሪያ ነች። ሀ መጀመሪያ ነች። ሰ ከሰ ቤተሰብ መጀመሪያ ነች። ት ከተ ቤተሰብ ስድስተኛ ነች። ሶስቱንም ፊደላት ስርዓት ባለው መንገድ አንድ ላይ ስናነብ ሐሰት ሐሰት ሐሰት። ስለዚህ እንዴት ፊደላትን አገጣጥመን ማንበብ እንደምንችል በቀላል መንገድ አይተናል ማለት ነው። እነዚህ አንዳንዴ በምንቸገርበት ጊዜ ቃላትን ለማንበብ በምንቸገርበት ጊዜ እያንዳንዱ ፊደላትን ነጣጥለን ስንጠራ በቀላሉ ቃሉን ለመረዳት ይጠቅመናል ማለት ነው። ምሳሌ አሁን ሀገር የሚለውን ማንበብ ብንቸገር ሀ ገ ር እያልን የብቻ ፊደላትን ስንቆጥር በቀላሉ ቃሉ ሀገር እንደሚል መረዳት እንችላለን ማለት ነው። ስለዚህ ስንከልስ ሀገር ሀገር፣ ወንዝ ወንዝ፣ ለውጥ ለውጥ፣ ሰላም ሰላም፣ ጠቃሚ ጠቃሚ፣ መልስ መልስ፣ ሐሰት ሐሰት። ሀገር፣ ወንዝ፣ ለውጥ፣ ሰላም፣ ጠቃሚ፣ መልስ፣ ሐሰት ይሆናል ማለት ነው። እንግዲህ ቤተሰቦች በዛሬ ክላሳችን እንዴት ፊደላትን አገጣጥመን ቃል መመስረት እንደምንችል በቀላል መንገድ አይተናል ማለት ነው። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ይሁን። እንዲሁም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶች መማር የምትፈልጉ ልጆች ካላችሁ ከስር ባለው ስልክ ማለትም +251 923 14 67 69 በዚህ ስልክ ደውላችሁ በመመዝገብ መማር ትችላላችሁ። በቀጣይ ክላስ ከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።